የመድፈኛው ቤተሰብ ደስታዬን መቆጣጠር ባልችልም ለጠላት ደጋፊና ወገን መስሎ ማሊያ ለብሶ ለሚወጋኝ ደጋፊ ይሄንን ቪዲዮ ታደርስልናለህ። ጠላት ባየር ሊቨርኩሰን አታልፍም፣ ስፖርቲንግን አታልፍም፣ አትሌቲኮን አታልፍም። አትሌቲኮን ካለፍክ ራሱ ፒኤስጂ እና ባየርን ይሄ 5-4 እኮ ይሄ ዋንጫ ጨዋታ ነው ምናምን ይላል ጠላት። ደደብ ስለሆነ የአምናው ቻምፒየንስ ሊግ ፋይናል 5-0 አለቀ። አንድ አመት ነው ኳስ ያያችሁት። ምክንያቱም አንድ አመት ካልሆነ ከሱ በፊት የነበረው ሪያል ማድሪድ ዶርትሙንድን 1-0፣ ከሱ በፊት የነበረው ማን ሲቲ ኢንተር ሚላንን 1-0፣ ከዛ በፊት የነበረው ሪያል ማድሪድ ሊቨርፑልን 1-0፣ ከዛ በፊት የነበረው ቼልሲ ማን ሲቲን 1-0፣ ከዛ በፊት የነበረው ባየር ሙኒክ ፒኤስጂን 1-0። አንድ አመት ነው እንደ ኳስ ያየው አንተ ደደብ። እንደ ፒኤስጂ እና እንደ ባየር የሚጫወት ቡድን ዋንጫ ይበላም ነው ማለት 1-0 የሚያሸንፈው ቡድን ነው ዋንጫ የሚበላው። ዌር ዘገነርስ ለወዳጅ ደጋፊ ደግሞ ደደብ እንደሆንክ አስረግጬ ልንገር። ወዳጅ ነኝ ብለህ ዝም ብለህ የምታስወጋን ከዚህ ጨዋታ ኤዜ መውጣት ነበረበት፣ እንደዚህ መሆን ነበረበት፣ እንደዚህ መሆን። ኳስ ምታክ ከሆነ ለምን የቀበሌ ክለብን አታሰነጥልም አንተ ደደብ? እኔ ይህንን ክለብ የደገፍኩት ዋንጫ ብላብላብላብላብላም ግን ዋንጫ እንፈልጋለን ምናምን። እሺ እስካሁን ድረስ 20 ዓመት ስደግፈው ለምንድን ነው እዚህ መድረክ ላይ ያልመጣኸው? አልደረስክም እኮ ይህን መድረክ አላየኸው። ገባህ? ቬንገር እስካሁን ድረስ ቢኖር ዋንጫ ይበላልን ነበረ። ቬንገር የለቀቀው ግን አንተን መንከባከብ ሰልችቶት ነው። ገባህ? አውት ብለህ ነው ያስወጣኸው። ይህንንም ወርቅ የሆነ ሰውዬ ልታስወጣብን ነበር አንተ ደደብ። 3 ጊዜ ነው ደደብ ያልኩ። 3 ጊዜ ደደብ ስለሆንክ ገባህ? እኔ ስለደገፍኩ ተሰድቤያለሁ። በራሴ ደጋፊ መሀይም አንተ ደስታ አይገባም። ዋንጫ እስካሁን ያልበለነው በእንደዚህ አይነት እጥያም ደጋፊዎች ነው። ገባህ? ያለፈው ሳምንት ማሊያውን ይቀዳል፣ አሁን መጥቶ ከኛ ጋር ሊጨፍር ይሞክራል። ይሄን ትበላለህ። ይሄ ደስታ የኛ ብቻ ነው፣ የኛ ብቻ ወተት የለም። በቃ እስቲ አስበሰል ደግሞ ለማስተኛት እንሞክር። እስቲ እናንተ ግን የደስታ ቀን ነው የመዝምታ ይደበላለቅ መሬት ይመታ ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪናያችሁ ሙሽራው ሽፍሬያችን ዘር እንኳን ሳይነካ አርሰናል እንዲህ ነው ጨዋታ ቀያሪ አስረግጠህ ነገር ለዛ ለቃጣሪ ሻምፒዮንስ ሊግማ እንወጥራለን እስከ መጨረሻው እንታገላለን። ከአራቱ ዋንጫዎች የቀሩ እነዚህን ሁለት ትላልቅ ዋንጫዎችማ እንዴት አድርገን መንከባከብ እንዳለብን ከእናንተ ልምድ አንወስድም። ሲጀመር ደረጃ ማለት ነው። ዝም ብላችሁ ደከማችሁ። ስለዚህ እባካችሁ እና ቻው ደህና ደሩ። ጎል የሌለበት ጨዋታ መሆኑ ትንሽ ደብሮኛል እና ያው ዋናው ማለፋችን ነው። ደህና ደሩልኝ። አርሰናል እንዲህ ነው ጨዋታ ቀያሪ አስረግጠህ ነገር ለዛ ለቃጣሪ ሻምፒዮንስ ሊግማ እንወጥራለን እስከ መጨረሻው እንታገላለን። ከአራቱ ዋንጫዎች የቀሩ እነዚህን ሁለት ትላልቅ ዋንጫዎችማ እንዴት አድርገን መንከባከብ እንዳለብን ከእናንተ ልምድ አንወስድም። ሲጀመር ደረጃ ማለት ነው። ዝም ብላችሁ ደከማችሁ። ስለዚህ እባካችሁ እና ቻው ደህና ደሩ። ጎል የሌለበት ጨዋታ መሆኑ ትንሽ ደብሮኛል እና ያው ዋናው ማለፋችን ነው። ደህና ደሩልኝ። የአርሰናል ደጋፊ ቻምፒየንስ ሊግ ፋይናል ከ20 ዓመት በኋላ እኔ የተረጋገጠ የአርሰናል ደጋፊ የሆንኩት 2006 ሰሚ ፋይናል ደርሰን በባርሴሎና የተሸነፍንበት ዓመት ነበር። ገባህ? እዚህ መድረክ ላይ ቡድኔን ሳላየው 20 ዓመት ጠብቄያለሁ። 20 ዓመት እንዴት አባቴ ኢሞሽናል እንደሆንኩኝ ተረዳኝ አይደል? ስለ አጫዋታችን ኤዜ መውጣት ነበረበት ምናምን አትተንትንልን። ኳስ አቃለው የምትል ከሆነ የቀበሌህን ክለብ አሰልጥነ የሆነ ቦታ አድርሰው አትተንትንልን። ገባህ አይደል? በፋራም በአራዳም እዚህ መድረክ ላይ ተመልሰን የመጣ ነው ከ20 ዓመት በኋላ ነው። ገባህ? ሌላ ሰው ቢችለው ኖሮ እስካሁን ታየው ነበር። ገባህ? ደግፈ እዚህ ደረጃ ደርሰህ አታውቅም እኮ። ደግፍ ነው የምልህ። እንዴት አባቱን የተደሰትኩት ነው የምልህ። እንዴት አባቱን የተደሰትኩት
ምን አይነት አመት ነው ዘንድሮ? አመቱ ለየት ያለ ነው የምልህ፣ ለየት ያለ ነው። ወያላ እንዴት እንደምረካ እንደዚህ የተግማማ ፉትቦል ተጫውተን ስናሸንፍ ጌሙ ላይ ሊጨንቀኝ ይችላል። ገባህ አይደለ? ግን አንተን ምን ያህል እንደሚልጥህ ስለማት እረካለሁ። ባየር ሊቨርኩሰንን አታልፍም። ምንም አታመጣም እኮ ባየር ሊቨርኩሰንን አታልፍም። ስፖርቲንግን አታልፍም። ስፖርቲንግን እንደማታልፉ ማቀው እኔ። አትሌቲኮን አታልፉ። ብታልፉም ፒኤስጂ እና ባየር ምናምን እያየኸኝ እኔ ታሪክ እሰራለሁ። አንተ ከመስኮት ውጪ እያየኸኝ እንኳን ደስ አለ መድፈኛው። አርሰናል 1 አትሌቲኮ ማድሪድ 0 የተጫዋቾች ሬቲንግ። እንደዚህ ደስ ብሎኝ አያውቅም። የምሬን ነው። እንደዚህ ደስ ብሎ ሻምፒየንስ ሊግ ፋይናል ላይ ማን ይቻላል? እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን ከራያ ነው የምንጀምረው? ራያ ዛሬ ምን አይነት ፓሶች ነበር ስታደርግ የነበረው? ፕረስ እንደረጋለን፣ ይሰነጥቃል ምናምን። በጣም ነው የምትችለው። 10 ከ10 ገብቶሃል። በጣም ነው የምትችለው። ከዛ ካላፊዮሪ ጋር ይዳል። ካላፊዮሪ የሆነ ኳስ ለሳካ መስጠት ነበረበት። ገብቶሃል። ለሳካ መስጠት ነበረበት። እየመታ ነበር። ዛሬ ኢነርጄቲክ ነበር። ጎል ለማግባት ፈልገ ነበር እየጮትከ የነበረው። ያስተውቃል። 9 ከ10 ያበረ ጨዋታ ማለት ጋብሪኤል ጋር ይዳል። ጋብሪኤል ሶሊድ፣ የመጨረሻ ሶሊድ። በቃ ምን አይነት ሰው ነው ግን! ኧረ በስመ አብ ጋብሪኤል 10 ከ10። ከዛ ሳሊባ ጋር ይዳል። ሳሊባ ዛሬ አየር ኳስ ራሱ አላስገጭ እያለው ነበር። ኦፍ ኮርስ ግሪዝማን ነው ግን እየጠፈጠፈ ነበር ህዝቡ። ማን በጣም ያበረ ጨዋታ አንተ ራሱ ማለት ነው 9 ከ10። ከዛ በኋላ ቤን ዋይት ጋር እንሄዳለን። ማን ቤን ዋይት ሰው ሆነ። አሁን በስትክክል ዛሬ በህይወቱ እንደዚህ ሲጮት አይቼው አላውቅም። ዘንድሮ በጣም አስደሰትከኝ ቤን ዋይት። እናቴ ትሙት 10 ከ10 ስትጮት ደግሞ ትመቸኛለህ። ገብቷል። 10 ከ10 ወደ መሃል እንሄዳለን። ሉዊስ ኬሊ ጋር እንሄዳለን። ሉዊስ ኬሊ አንተ የመጨረሻ ነው የምትችለው። ወይኔ እንዴት ነው የሚችለው? ማን ኳስ ያጥፋል፣ ይቀማል፣ ተርን ያደርጋል ምናምን። በጣም ያበደ ጨዋታ ማለት ሉዊስ ኬሊ 9 ከ10 ማለት ነው። ከዛ ዲክላን ራይስ ጋር እንሄዳለን። የኛ ሞተር ነህ አንተ። አመት ሙሉ ሞተር ነህ። ዘንድሮ ሞተር፣ ዛሬም ነገም ሁሌ ሞተር ነህ። ገብቶሃል። በጣም ነው የምትችለው። እናቴ ትሙት ማለት ገና ፋይናል ላይ እንደምታስደምመኝ አውቃለሁ ማለት ነው። ዲክላን ራይስ 10 ከ10 በጣም ያበደ ጨዋታ። ኤዜ ጋር እንሄዳለን። ኤዜ ቀድሞ ነው የተቀየረው ማለት ግን ዲሰንት ጨዋታ ነው የጨዋታው። ገብቷቸዋል። ኳሶች ቶሎ ለማጠፍ እየሞከረ ነበር። 8 ከ10 ቡካዮ ጋር እንሄዳለን። ቡካዮ አረ ተመለሰ። ሳካ ተመለሰ። ጋይ ሳካ ተመለሰልን። ቡካዮ ሳካ ተመለሰልን። አንተ 20 ሳካ 20 በጣም ነው የምትችለው። እናቴ ትሙት በጣም ያበደ ጨዋታ ማለት። ከዛ ጊዮኬሬሽ ጋር እንሄዳለን። ስንት ኳስ ነበር ስትወርድ የነበረው ዛሬ ኢነርጂው ስንት ነበር ሲሞክር የነበረው? አንድ ኳስ ስተሃል ኦፍ ኮርስ ግን ያበደ ጨዋታ ዛሬ አስደስተኸኛል ማለት 9 ከ10። ከዛ በኋላ ትሮሳርድ ጋር እንሄዳለን። ትሮሳርድ ከእንቅልፉ ተነስቷል። ማንም ሰው ከዚህ በኋላ አያስተኛውም። ገብቷችኋል። አይኑን አይጨፍንም፣ ገልጦ ነው የሚጫወቱ በስትክክል ማለት። ምን አይነት ጨዋታ ነው ዛሬ ራሱ የተጫወተው ማለት 8 ከ10። ከዛ ተቀያሪዎች ጋር እንሄዳለን። ማዱዌኬ ሻሽን ፍታ ተው። አንተ ተው የሻሺ ደጋፊ ነህ ተው። ሻሽን ፍታ 5 ከ10 ማለት ነው። ከዛ ማርቲኔሊ ጋር እንሄዳለን። ማርቲኔሊ ኦፍ ኮርስ ገብቶ ኖርማል ጨዋታ ነው የጨዋታው ማለት ነው። 5 ከ10። ሂንካፔ ምን አይነት ክሮስ ነው ያርክለት ገብቶ ለጊዮኬሬሽ በጣም ያበደ ጨዋታ ማለት 9 ከ10። ሙሉ ቲማችን ይችላል፣ እንችላለን፣ ገና እንበለዋለን። ቡካዮ በጣም ነው የምትችለው። በስመ አብ ወይኔ ጋይስ በቃ ምን አይነት ጨዋታ ነው የምንጫወተው? እናቴ ትሙት። ጊዮኬሬሽ የሚያምር ሩጫ። ሳሊባ ይሄንን ፓስ ነው ሁሌ ማድረግ ያለባችሁ። ሁሉም የአርሰናል ተጫዋች ለጊዮኬሬሽ እንደዚህ አይነት ፓስ ነው ማድረግ ያለበት። ማን ሰውየው ይሮጣል። ትሮሳርድ ምን አይነት ምትር የመታው? ሳካ ምን አይነት ጎል! በስመ አብ እናቴ ትሙት። ትችላላችሁ። ገና ሰከንድ አፉን ደግሞ ትጠብቁናላችሁ። ሰከንድ አፍ ሌላ ቲም ነው የምታዩ። ሌላ ቲም ማለት በጣም ያበደ ጨዋታ በጣም ማለት ወይኔ ጉዲ በስመ አብ። አንተ በቃ ልናልፍ ነው መሰለኝ ፋይናል። በቃ እንደርስ ነው እንደቀልድ። ሳካ ህይወታችንን የቀየርከው እናቴ ትሙት። ስታር ቦይ በጣም ትችላለህ በጣም። አርሰናል አትሌቲኮ ማድሪድን በማሸነፍ ከ20 ዓመት በኋላ ለአውሮፓ ቻምፒየንስ ሊግ ፋይናሊስት ሆኗል ማለት ነው። ኮንግራ ሴ ፋሚሊዎች ኮንግራ ባይዜ ማለት ነው። እዚህ ስለደረሱ ብቻ አርሰናሎችን ዛሬ እንግዲህ ኮንግራ ማለት በድጋሚ እንፈልጋለን ማለት ነው። እንኳን ደስ አላችሁ አርሰናል ደጋፊዎች። በቡካዮ ሳካ ብቸኛ ጎል ነው እንግዲህ ዛሬ በድምር ውጤት በአግሪጌት 2-1 በማሸነፍ ወደ ዋንጫው ተፋላሚ ሆኗል ማለት ነው። አርሰናል በድጋሚ እንኳን ደስ አላችሁ አርሴ ፋሚሊ ኮንግራ። ይሄ ትውልድ ግን ምን ቢበድል ነው? ቆይ ምን ቢያጠፋ ነው? ምን መጥፎ ቢሰራ፣ ምን የተለየ ወንጀል ቢሰራ ነው ወያላ ዋንጫ ሲበላ እንድታይ እንዲያ የፈረጥክበት? አላየ ምን አጠፋን? ምን በደልን? አንተ ሉክማን የተባልክ ማለት አንጀርም አንተ ቧም አይነን ይመጣል ብለ የጠንቦች ጠንብ። አረ አትሌቲኮ የእግር ኳስን አድን። አረ በእግር ኳስን አድን እባክህ። ቢመጣም ሚዜ ባይመጣም ሚዜ ከስንት ዓመት በኋላ ለቻምፒየንስ ሊግ ፋይናል ገባሽ በጊዜ። አማነሻ ለካ ለመቻልም ለዋንጫ ያበቃል። ሰላም ነሻ። አረ ዋንጫውን ብሉትና አብረን ሰለብሬት እናድርግ።
እኔ እሱን ነው የምፈልገው። ሰላሜን ነው የምፈልገው። የእናንተን የዋንጫ ሰለብሬት አብሬ ማድረግ እፈልጋለሁ። ሰላም ነሻ ደም ቀዘንን ዛሬ ደም ቀዘንን። እኔ እንደ ሲሞኒ ደንቆሮ የደንቆሮ አሰልጣኝ በህይወት አይቻላቅም። መከላከል የማይችል ሀራም ፉትቦል የሚጫወት አሰልጣኝ ደንቆሮ የመሀይም ልጅ 4-4-2 ጊዜ በነ ፈርጉሰን ጊዜ ኖሮ የሞተ የሻገተ ኳስ እየተገባል 4-4-2 የጠነባ እግር ኳስ እኮ ገደልክ እኮ። ሞትን እኮ በህይወት እኮ የለንም እኮ። ሞትን እኮ ምንድነው ተስፋችን? ይሻውን እንዴት ያንተ ልጅ እንዴት ነው የወያላን ደጋፊ ልጅ ምን ብሎ ነው የሚያበሽቀልህ? ሲያምርት ይከበላ ምንድን ነው የሚያበሽቀልህ? አርሰናል አሁንስ አላሁ አክበር በኢየሱስ ስም በዚያ በበጋ እጮኛ ጠብቶ ፍለጋ ይሄ ነው አርሰናል ግባ እናውጣው። ሁለት ትላልቁን ዋንጫ በስመ አብ እንዴት መደሰት እንዳለብኝ ራሱ አላቅም፣ ግን ይገባናል። እግዚአብሔርን ከልጅነት እስከ እውቀት በዚህ ክለብ ብዙ ያየን ደጋፊዎች አለንና we deserve it guys። በእውነት እዚህ መድረስ ይገባናል። እዚህ መድረክ ላይ መታየት ይገባናል እና በጣም ደስተኛ ነኝ። ማርያምን እንዴት መደሰት እንዳለብኝ ዛሬ አላቅም። ዛሬ የደስታ ጥግ ላይ ነኝና ውስጤ ምን እየተሰማው እንዳለ ማሳየት ብችል ማውጣት ብችል በጣም ደስ ይለኝ ነበር። ግን ጌታዬ ሆይ እንዴት መደሰት እንዳለብኝ ራሱ አላቅም። ግን ይኸውላችሁ ይህ ድል ይህ ውጤት ክለባችን ማለት ነው በጣም ወድቆ ተንቆ ተረግጦ እግዚአብሔርን የትም አትደርሱም ተብሎ ብዙ ነገር ተወርቶብን ታክሰን በጠዋት ተነስተን ትምህርት ቤት ሄደን የጓደኞቻችን መቀለጃ ለሆንን፣ በጠዋት ተነስተን ስራ ቦታ ስንሄድ የሰፈር ሰው የስራ ቦታ ሰዎች መቀለጃ ላረጉን ሰዎች ለኛ ነው እግዚአብሔርን we deserve it። ይኸውላችሁ ይህንን ደስታ we deserve it guys። እግዚአብሔርን we deserve it። በፈጣሪስ እንኳን ደስ አለን። በጣም ነው የምወዳችሁ። እመጣለሁ። ይሄ ትንሽ የሆዴን ላውጣው ብዬ ነው እንጂ ይቀረኛል ገና እመጣልሃለሁ።